ታቆኛላችሁ በጭራቅነትሽ ነው ምን አልሽ አንቺ ምንድነው የሰረቀችው ጌጣጌጥ ነው አንተ ብር እሷ ጌጣጌጥ ነው ተንኮለኛዋ ቤቲ ወይም ራስ ወዳዷ ቤቲ ኪራን የራሷ ለማድረግ ከአንድም 2 ጊዜ 3 ጊዜ ተንኮልን አስባ ነገር ግን እየከሸፈባት ነው። ነገር ግን እሷ ደግሞ እኔ ቤቲ አልሸነፍም ምንም ቢሆን በኪራ ቀልድ የለም እያለች ነው። ከራሷ ጋርም እያወራችና ራሷንም እያሳመነች ነው። ሰላም ጤና ይስጥልን ውድና የተከበራችሁ ያስማረች ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልላችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በጽናት ድራማ በክፍል 45 ነው ማለት ነው የመጣሁት። በክፍል 44 ያየነውና የተመለከትነውም ቤቲ ኪራን የምታስፈራራበት የጽናት ፎቶ በፍላሽ መልኩም ነበር ያስቀመጠችው። ነገር ግን ከልብስ ጋር አንድነት ባለማወቅ ስላጠበችውና የት ነበር በማለት ስጠይቃትም አጥቢዋለሁ ስትላት ነበር የተመለከትነ። እናም በዚህ መካከል ቤቲ በጣም ተናዳ ነበረ። ይሄ ፍላሽ ይጥፋና ወይም ይታጠብና አይስራና አሳይሻለሁ በማለትም በአንድነት ላይ በጣም ስትዝትባትና የማይሆን ቃላቶችንም ስትወረውርባት እንዲሁም አመነጫጭቃትም ስትወጣም ነበር። ከዛም ጽናትም ስትመጣ ከአንድነት ላይ ውሃ ተደፍቶባት ስለነበር ምን ሆነሽ ነው በሰላም ነው ወይ እንደዚህ ልብስሽ የበሰበሰው በማለት ስታናግራትም አንድነት ግን በጣም በመደናገጥና በመርበትበት ነበር። እረ ደህና ነኝ በማለት ያወድቄ ነበር ለዛ ነው ልብሴ የበሰበሰው እያለችም ለጽናት ስትመልስላት ነበር። ጽናትም ደግሞ አንቺ አረፍ በይ እኔ ስራውን እሰራዋለሁ እያለቻት ሳለ አንድነት በጽናት ሩሩነትም እየተገረመች ሳለ ነበር ቪዲዮ ያቆመው። ዛሬስ ምን ተፈጠረ ምን ተከሰተ የሚለውን የምናይ ይሆናል ማለት ነው። ከዛ በፊት ግን አዲሶች ሰብስክራይብ በማድረግ አበረታቱኝ። ላይክ ኮሜንት ሼር እያደረጋችሁ ደግሞ ለምታበረታቱኝ ቤተሰቦቼ ከልብ አመሰግናለሁ። እናም ዛሬ ቤቲ በፎከረችባትና በዛተችባት መሰረት ያንን ፍላሽ እየፈለገች ነው። ልብሶቿንም በሙሉ ግልብጥብጥ እያደረገችም ስትፈልገው ፍላሹን ግን ልታገኘው አልቻለችም። ከዛም አንድነትንም ጠርታ ይህ ፍላሽ የት ነው ያለው ከቱቦ ፈልጊው እያለቻት ነበር። የማይሆን ነገርና የማይፈጸም ነገር ነው የምትነግራት። እንግዲህ የጠፋ ፍላሽ ቱቦ ላይ እንዲህ ሊገኝ ይችላል። አንዳንድ ጊዜ የምናደርጋቸው ነገሮች ከንዴት የተነሳ ለሰዎች የማይቻሉ ነገሮች ናቸውና አንድነትም እንዴት አድርጌ እፈልገዋለሁ እረን ያልችልም እያለች ነበር የመለሰችላት። ከዛም እንደምንም ብለሽ ፈልጊው እያለችም ቤቲ በጣም ተናዳለች። ኪራ እንደተለመደው በውጭ ሆኖ እየተከዘ ሳለ ጎረቤታቸው ሀና ከወዲያ ታያዋለች። ኪራ እንዴት ነህ በማለትም ሰላም ትለዋለች። ከዛም ስለ ጽናት ደህንነትም ትነግረዋለች። እንደገናም ኪራም ደግሞ ሀናን ደውዬ እንዴት እንደሆናችሁ ሳልጠይቃችሁ በማለትም ያወራሉ። እናም አዲስ ፍቅር እንደዚህ ነው የሚያደርግህ አይደለ? ምን ሆነ ነው ግን ደህና ነህ ትለዋለች። እኔ ደህና ነኝ እያለም በሚመልስበት ሰዓት ከወዲያ ደግሞ ቤቲ ትመጣለች። ቤቲም ኪራን ትሰማውና ከዛ ደግሞ አንቺ ደግሞ ማነሽ ትላታለች። ሀና ነገሩ ግራ ገብቷታል። እኔ የኪራ ጓደኛ ወይም ፍቅረኛው ነኝ በማለትም ቤቲ እንደተለመደው እዩኝ እዩኝ እያለች ነው። ከዛም ሀናም ምንድን እያለች ነው ኪራ ትለዋለች። ኪራም ደግሞ እረ ሀና ደክሞሻል መሰል ሂጂ ወደ ቤትሽ ይላታል። ሀናም እረ ለነገሩ ሊሄድ ብላም ተናዳ ትሄዳለች። በመቀጠልም እምሩና ጽናት ከክፍል ሆነውም ያወራሉ ስለ ቤቲ እብደትና ስለ ቤቲ ራስ ወዳድነት። ለምን ቤተሰቦቿ ለምን ጸበል አይወስዷትም እያሉም እያወሩ ነው። እናም እግዚአብሔር አምላክ እሱ ልብ ይስጣት እንጂ እያሉ ነው። በመቀጠልም ሀና ወደ ቤት ትመጣለች። ሚኪያስም መጥቷል የሀና ባለቤት። እናም ሁላቸውም በሚዋሩበትና በሚጫወቱበት ሰዓትም ኪራ ግን ተክዞና እያዘነ ነበር የሚመለከቱት። ነገር ግን ግራ ገብቷቸዋል። እንደዛ ሲጫወቱ ሲፈነድቁ የነበሩ
ፍቅረኛሞች እንዴት ሊሆን ይችላል ብለውም በጣም ግራ ገብቷቸዋል። ሀናና ሚኪያስም ምንድን ነው እያሉ ይጠይቁታል ኪራን። ኪራ ደግሞ እኔ ምንም አልሆንኩም እያለ አጭር መልስ ከመስጠቱ ውጪ ምንም ነገር አያወራም። ጽናትም እንዲሁ። ጽናት ደግሞ በውስጧ ታወራለች። ኪራ በምን ተጠምደ ይሆን? በምን እያስፈራራች ይሆን? ሁሉ እየተጫወተ አንተ ዝም ያልከው እያለችም ልቧ ምስጥ ብሎ እያዳመጠችው ነው። እናም ጽናትንም እንዴ ከለሩን እኮ አስለቀቃችሁት እያሉ ሁላቸውም ይስቁና ይጫወቱ ነበር። ቤቲም እንዲሁ። ቤቲና ሀና ዛሬ ነው የተገናኙት። እናም ሁለታቸውም ይሞጋገሱ የሰሙትንም ነገር በመልካም ነገር እንደሆነና ሁላቸውም መልካም እንደሆኑ ቤቲም በሌላኛው ወገን እንዲሁም ሀናም ጥሩ ልጅ እንደሆነች እየተሞጋገሱ ነው። እናም በዚህ መሀል ደግሞ ኪራን እስቲ በጽናት ጎን ሆንና ድብርቱ ቢለቅህ ብለውም ወደ ጽናት ጎን አስቀመጡት። ከዛም ጽናትም እየደባበሰችው ሳለ ከወዲያ ቤቲ ትመጣለች። ቤቲ ደግሞ ሰላም፣ ደግሞ ዛሬ ቤቱን የማሳጅ ቤት አደረጋችሁት እንዴ እያለችም የተለመደ ነገሯን ልትጀምር መጣች። ከዛም ሚኪም ለምንድን ነው እንደዚህ ምትይ? በመጀመሪያ ሴት ልጅ ሰከን ስትል ነው የሚያምርባት በማለት ሲመልስላትም ቤቲ ደግሞ እናንተ ደግሞ እነማን ናችሁ በማለትም ቅድሚያ ሰላምም ሳትል ነገር ነው የገጠመቻቸው። ከዛም ሚኪያስ በቅድሚያ እነማን ናችሁ ሳይሆን እኔ ሚኪያስ እባላለሁ፣ ባለቤቴ ደግሞ ሀና ትባላለች በማለትም ይናገራል። ከዛም የነኪራ ጎረቤቶች ነን በማለት ሲመልስላትም ቤቲ ደግሞ ዋው ደስ ሲል፣ እኔ የኪራ ፍቅረኛ ነኝ፣ ጎረቤታሞች እንሆናለና በማለት ስትናገርም ቤቲ ማለት አንቺ ነሽ ይሏታል። ከዛም ታውቁኛላችሁ ትላለች። አዎ እናውቅሻለን በጭራቅነትሽ በማለት ሀና ስትመልስላት ቤቲ ግን በጣም ተናደደች። ከዛም ምን አልሻች በማለት ስትመልስላት ከዛ ሚኪያስ ደግሞ ለቀቅ ሚስቴን በማለት ያናድዳታል። ቤቲም በጣም ትናደድና ከዚህ ሰዎቹ ፍቅረኛቸው እንዳይነኩባቸው ይከራከራሉ። አንተ ደግሞ በቃ ታሰድበኛለህ በማለትም ተናዳ ጥላቸው ትሄዳለች። በጣም ተናዳለች። ሌላ በኩል ደግሞ ሚኪያስ ኪራን ሊያናግረው ሞከረ። ቆይ እኔ እናንተ ደግሞ የወንዶችን ጉዳይ እኛ እናውራ በማለትም የሆነውን ነገር ሁሉ እንደተፈጠረ ምን እንደተፈጠረና ምን እንደገጠመውም ሊያናግረው ሞከረ። እንዲነግረውም ፈለገ። ከዛም ኪራ ደግሞ እረ በፍጹም ምንም አልሆንኩም ይለዋል። ታዲያ ለምንድን ነው ጽናትን የራካት? ለምንድን ነው? ፍቅራችሁ እኮ በጣም ደስ የሚል ነበረ። እናም ጽናትን ለምንድን ነው ምትርቃት ብሎም ሲጠይቀው ኪራ ደግሞ ጽናት አብሬያት ከሆንኩኝ ጽናት በጣም ትጎዳብኛለች፣ ለዛ ነው ይለዋል። እናም በዚህ ሰዓት ነበረ ሚኪያስ ደግሞ ያሳለፈውን የፍቅርም ሆነ ከሀና ጋርም የተገናኘንበትንም ነገር ያካፈለው። ይኸውልህ ወንድሜ እኔና ሀና ስንገናኝ ቤተሰቦቼ ፍቃደኛ አልሆኑም ነበር። በእናቴና በሀና የትኛውን መምረጥ እንዳለብኝ አጣብቂኝ ውስጥ ገብቼ ነበር። ነገር ግን ቤተሰቦቼ ፍቃደኛ ስላልሆኑም ሀና የቀረበችህ ለገንዘብ ነው። እናም ገንዘቡን በአንተ ስም ያለውን በሙሉ ወደኛ አዙርልንና ባዶ እጅህን ስትቀር ሀና ጥላት ሄዳለች በማለት ነገሩኝ። እኔም ነገ ዛሬ አላልኩምና አላመነታውም። ሁሉንም ገንዘብ ወደ እነሱ አዞርኩላቸው። በሀና እተማመን ስለነበር ከዛም ሀናም ደግሞ አላሳፈረችኝም። ይኸው እስከ ዛሬ በፍቅር እየኖርን ነው። ስለዚህ ጽናትና አንተ በጣም ትዋደዳላችሁ። ደግሞ ችግሩ ከእናንተ መካከል ያለች አንድ እልኸኝነት አለች። ነገር ግን ይችን ደግሞ በወቅቱ መፍታት ይኖርባችኋል። በወቅቱ መፍታት ከሌለባችሁ ደግሞ ልክ እንደ ካንሰር እየገነነ ይሄዳል ማለት ነው። እናም ወንድሜ ንቃ ይለዋል። ከዛም ኪራም ደግሞ አይ እኔ እኮ አላደለ ትጎዳብኛለች ብዬ እያለም አሁንም ነገሩንም ለማውራትም አልፈለግም። እናም ዝም ብለህ ያለ ምክንያት አትራቃት ሲለውም
ዝም ብለህ የምትርቃት ከሆነ ለምን ራቅከኝ ስትልህ ምን ልትላት ነው ይለዋል። ኪራም የሚነግረው ጠፍቶበታል። እኔ በቃ ይሄና ጎደልሽብኝ ብዬ እርቃታለሁ ይለዋል። ከዛም ሚኪያስ ደግሞ አይ ይሄማ ሊሆን አይችልም፣ እንደገናም እሷ ደግሞ ጥያቄ ይፈጥርባታል፣ እኔ የፍቅር ሰው አይደለም ወይ በማለት እናም እንደዚህ በምትልበት ሰዓት አንተስ ምን ትላታለህ ብሎ ይጠይቀዋል ድጋሚ። ኪራም ከእናቴ ቀጣይ አንቺ ነሽ የፍቅር ሰው በማለት እመልስላታለሁ ይላል። ኪራም በጣም ተጨናንቋል። በሌላ በኩል ደግሞ ጽናት ከአንድነት ክፍል ገብታ ፍራሹንም ስታነጥፍላት ከዛም በውስጥ ምን ታገኛለች? የአንድነትን ፎቶ እና መታወቂያ። ከዛም እንዴ የአንድነት ፎቶ ወድቆባታል ብላም ስታይ መታወቂያ፣ ሌላ መታወቂያ፣ ይህም መታወቂያ ማስረሻ የሚል ነበር። ከዛም ጽናት አንድ ነገር ገባት። ይሄ ነገር የማጭበርበርና የማመሳሰል ነገር ነው። ስለዚህ ደግሞ ያሰቡት ተንኮል አለ ማለት ነው ብላም ይህን ደግሞ በብልጠት መፍታትና መከታተል አለብኝ በማለት ከራሷ ጋርም ታወራለች። የሆነውን ነገር ሁሉ አጣራለሁ ብላም እያወራች ነበር። አንድነት የጸጸት ስሜት ተሰምቷታል። በልጅ ምክንያት የሰው ሕይወት አበላሸው የጽናትንና የኪራን እያለች ነው። ስለዚህ ይሄ ነገር ደግሞ ኪራን ማናገር ይኖርብኛል ብላ ወስናለች። ኪራንም ታወራዋለች። በሌላ በኩል ደግሞ ጽናት ኩሽና ላይ ሆናም ታስባለች። ይሄም አንድነትና ኪራ ምን ሊያወሩ ይችላሉ? ምን ነው ቀረች እያለች ነው። ከዛም አንድነትም ትመጣለች ወደ ጽናት። ጽናትም ምንድን ነው ምን ሆነሽ ነው ትላታለች። የተፈጠረውን ነገር ንገሪኝ፣ የሆነውን ነገር እኔ እየተከታተልኩሽ ነው በማለት ስትነግራትም አንድነት ግን በጣም ተደነጋግጣለች። ከዛም ኪራም ይመጣል። ብር እኮ ልትሰርቅ አግኝቻት ሲልም አንድነትም እንዲሁ ጌጣጌጥ ስትልም ሁለታቸውም የሚያወሩት ወሬ ይለያያል። ከዛም ጽናትም ተቆጥታ ወይም ተናዳ ትወጣለች። ጽናትና ሰናይት የቤቲን ክፍል ገብተውም የሆነ ነገር የተደበቀ ነገር ካለ ብለውም ሲፈትሹ ሊያገኙ አልቻሉም። በሌላ በኩል ደግሞ ቤቲ ከክፍል ሆናም ትተክዛለች። ኪራ እኔ ባንተ ተስፋ አልቆርጥም አልሸነፍም እያለችም ከራሷ ጋር እያወራች ነው። ከዛም ኪራም ደግሞ ይመጣል። ለምንድን ነው ይሄን ያህል የምትወጂኝ ይላታል። ይሄ ምን ጥያቄ አለው? ለፍቅራችን እኮ ብዙ ነገር ሆንኩ በማለትም ለኪራ ትነግረዋለች። አውቃለሁ ከእናቴ ቀጥሎ እስከ መጨረሻው ድረስ ሊወደኝ የሚችል አንቺ ብቻ ነሽ በማለትም እንድትደሰት አድርጓታል። ይህም ኪራ ደግሞ ለምንድን ነው ግን እስከ መጨረሻው ድረስ ሰውም እያስፈራራሽ ለፍቅር ስትይ እንደዚህ ያደረግሽው እያለም እየነገራት ነው። ቤቲም ደግሞ እኔ እኮ ቤቲ ነኝ፣ አዎ ለፍቅራችን እኮ የማልሆነው ነገር የለም በማለትም ደስ ብሏታል። ከዛም ኪራም እንደሚወዳትና እንደሚያፈቅራትም ይናገራል። ከዛም ይተቃቀፋሉ። ሲተቃቀፉም ጽናት ስልክ ጠራልህ እያለችም ይዛ ስትመጣም ቤቲና ኪራም ተቃቅፈው ነበር ያየቻቸው። ጽናት በጣም ተናዳለች። ከዛም ምነው እንደ ሐውልት ደርቀሽ ቀረሽ በማለት ታናድዳታለች። እናም ደግሞ ቤቲ በእውን ነው ወይስ በህልሜ ነው በማለት ከራሷ ጋር ትጠያየቃለች። እናም ዛሬ ኪራ የሆነ ተንኮል አስቧል ማለት ነው። ቤተሰብ እናንተስ ምን ተሰማችሁ? ኪራ በአንዴ እንደዚህ ሲለዋወጥ ጽናትንም አልፈልግሽም እያልኩሽ ለምን አንቺ እንደ ሰራተኝነት ድጋሜ እንድትኖሪ ፈቅድሻል። ስለዚህ አላውቅልሽም። እዚህ በኋላ የኔና የቤቲ ፍቅር ታድሷል በማለትም ጽናትን እንድትርቀው እያደረገ ነው። ከዛም በመቀጠልም ግብዣ አለን እናም እንሂድና ወደ ምግብ ቤት በማለትም ሲወጡም ጽናትም ተከትላቸውም ነበር። ከዛም ለምንድን ነው የምትከተይን አንቺ? እንደውም እኮ ሰፕራይዝ ላደርጋት ነበረ፣ የምትወደውን ቀለበትም ላደርግላት በማለት ጽናትን ያናድዷታል። ጽናት ራሷን መቆጣጠር እስከሚያቅታት ድረስ በጣም ተናደደች። ቤቲና ኪራም ሂደዋል። ከዛም ጽናትም ከምድር ተቀምጣም እያዘነች ነበር። ከዛም ናሆምም ይመጣል።
ናሆምም ምን ሆነሽ ነው ጽናት በማለት ለምንድን ነው ከዚህ የተቀመጥሽው ሲላትም እኔ ኪራ ልቤን ሰብሯታል፣ ለቤቲ ቀለበት ሊያደርግላት ነው በማለትም ትነግረዋለች። እናም ጽናት ደግሞ የሆነ የሚያረጋጋ ነገር እንደምትፈልግና መጠጥ ጠጥታ መረጋጋትም እንደምትችል ትነግረዋለች። መጠጥ አይሆንሽም ላንቺ ሲላትም እኔ መሄድ አለብኝ ባለ ገንዘብ መጠጣት አለብኝ ብላም ወደ መጠጥ ቦታው ሄዳለች ማለት ነው። ጽናትስ በምን አይነት መልኩ እናገኛት ይሆን? ኪራስ ምን አስቦ ይሆን እንዲህ ባንዴ የተለወጠው የሚለውን ቀጣይ ቪዲዮ የምናይና የምንመለከት ይሆናል ማለት ነው። ቤተሰብ የዛሬ ቪዲዮ በዚህ አበቃው ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ጊዜ። ቻው ቻው።